አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ጄኔራሉ ቅስማቸውን ሰብረነዋል ብሏል። በአማራ ክልል የተለያዩ ስፍራዎች የሚፈጸሙ ጥቃቶችም ቀጥሏል። ይህ በእንዲህ እንዳለ በአማራና በትግራይ ክልል አዋሳኝ ስፍራ አገዛዙ የአየር ጥቃት መፈጸሙ ተሰምቷል። ዝርዝሩ ተዘጋጅቷል። አገዛዙ በኢትዮጵያ ቴሌቪዥን የቴዲ አፍሮ ስም የተነሳበትን ፕሮግራም ከለከለም። የብልጽግናው ሰዎች በድምፃዊ ቴዲ አፍሮና በዙሪያው ባሉ ሰዎች ላይ የሚወስዱትን እርምጃም ቀጥለዋል። በስፋት የምንመለከተው ጉዳይ ይሆናል። ኢሳያስ አፈወርቂና አገዛዛቸው ላይ የተጣሉ ማዕቀቦችን የትራምፕ አስተዳደር የማንሳት እቅድ እንዳለው ተዘገበም። የሆርሙዝ ጉዳይና የቀይ ባህር ስጋት አስቀድሞ የነበረውን ፍላጎት እያጠናከሩት ነውም ተብሏል። ዝርዝሩ ተዘጋጅቷል። የጄኔራል ታደሰ ወረዳ አስተዳደር የ8.5 ቢሊዮን ብር ጥያቄ አቀረበም። በትግራይ ክልል በ4 ኪሎ አገዛዝ ክልከላ ሳቢያም ለ140 ሺህ በላይ የመንግስት ሰራተኞች ደሞዝ መክፈል አልተቻለምም ተብሏል። የአብይ አህመድ ሚኒስትር ደግሞ አገዛዛችን ቅዱስ ነው፣ እነሱ ናቸው በጀቱን ለጦርነት የሚያውሉት ሲሉ ገልጸዋል። ሌላኛው መረጃችን ነው። በኢራን ርዕሰ መዲና ቴህራን የአየር መቃወሚያ ስርዓቱ ወደ ስራ ሲገባ በሰማይ ላይ የአየር ጥቃቶች ሲመክኑ ታዩ። ዶናልድ ትራምፕ የኢራንን 75 በመቶ አቅም መተናል ሲሉ ገልጸው እንዲያም ሆኖ ተኩስ አቁሙን ተጠቅመው እንደገና ገንብተው ሊሆን ይችላል በማለት ተናግሯል። እስራኤል ደግሞ የቴህራንን ቀሪ አቅሞችን ለማውደም የአሜሪካን ውሳኔ እየተጠባበቁ ነው ብላለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። አገዛዙ በኢትዮጵያ ቴሌቪዥን የቴዲ አፍሮ ስም የተነሳበትን ፕሮግራም ከለከለም። የብልጽግናው ሰዎች በድምፃዊና በዙሪያው ባሉ ሰዎች ላይ የሚወስዱትን እርምጃም ቀጥሏል። የ4 ኪሎ አስተዳደር በድምፃዊው ስራ በተለይም ደግሞ ዳስጣል በተሰኘው ሙዚቃው ሳቢያ ከፍ ያለ መረበሽ ውስጥ ገብቷል። ጠቅላይ ሚኒስትሩ ከሰሞኑ ሲያደርጉት የነበረው አልቅሱ ጩሁ ንግግርን ጨምሮም በብልጽግናው መንደር የተጋለጥን ድባብ ስለመስፈኑ በርካታ ማሳያዎች አሉ። ይህን የአርቲስቱን የህዝብ ብሶት የተገለጠበትን ስራ ተጽዕኖ ለመቀልበስ በአገዛዝ ሰራሽ ባለ ሀብቶች 20 ሚሊዮን ብር ከፋይነት በበለጸጉ አርቲስቶች ዘፋኝነት ሙዚቃ ሰርቶ ማሳይቷል። ብልጽግና የተቆጣጠረውን የሀገሪቱን የጸጥታ ተቋም ተጠቅሞ ደግሞ የቴዲ አፍሮ ሙዚቃዎችን ሰማችሁ በሚል ሰዎችን ሲያስር ሰንብቷል። ለድምፃዊው ቅርበት ያላቸው እንደ የሱፍ ያሲን ያሉ ግለሰቦችን እየደበደበ ጭምር አስሯል። የአርቲስቱ ስራዎች ቃል አቀባይ መሐሌት ሰለሞንም እንዲሁ የዚህ የእስር ዘመቻ ሰለባ ስለመሆኗ የሚዘነጋ አይሆንም። የጀርመን ድምጽ ደግሞ ከሰሞኑ የቴዎድሮስ ካሳሁን የመድረክ ስራ ባልደረቦችን መንግስት ፍለጋ መሰንበቱን ገልጾ በሌሊትም ወደ አርቲስቱ ቤት የጸጥታ ኃይሎች መሄዳቸውን ዘግቧል። ባለፉት ቀናት ስለ አዲሱ አልበሙ በኢትዮጵያ ፕሬስ ድርጅት የተዘገበ ዘገባን እንዲጠፋ ያደረገው አገዛዙም የሬዲዮ ጣቢያዎችን ጨምሮ የድምፃዊው የአሁን ብቻ ሳይሆን የቀደሙ ስራዎች እንዲታገዱ እያደረገም ቀጥሏል። የኢትዮ ፎረም ምንጮች ደግሞ ቴዲ አፍሮ ስሙ የተነሳበት ነው የተባለ ፕሮግራም ከኢትዮጵያ ቴሌቪዥን ስርጭት እንዲታገድ ማድረጉን ገልጿል። እሁድ ቤት ተብሎ የሚጠራውና የመዝናኛ ፕሮግራም በሚል በቴሌቪዥኑ የሚቀርበው የና አርቲስት ሚካኤል ታምሬና ሙሉዓለም ታደሰ ፕሮግራም አንድ ተስፋዬ ማሞ የተሰኘ የኪነ ጥበብ ሰው ቃለ መጠይቅ ተደርጎለት ነበር የሚሉት ምንጮች፣ ነገር ግን ይህ እንዳይተላለፍ ተደርጓል ሲሉ አክለዋል። ለዚህ ዋነኛው ምክንያት ደግሞም የኪነ ጥበብ ባለሙያው ቴዲ አፍሮን እንደሚያደንቅና ግሩም የጥበብ ሰው መሆኑን የሚገልጽበት ንግግርን ተናግሯል በሚል ስለመሆኑም አንስቷል። እናም የቴዲ አፍሮን ሙዚቃ ማቅረብን ቀርቶም ቴዲን አደንቋለሁ ብሎ መናገር የህዝብ ሚዲያ ተብሎ በፓርላማ የህዝብ ገንዘብ የሚበጀትለት ተቋም ላይ የተከለከለ ሆኗል ሲሉም የጣቢያው ባልደረቦች ተናግረዋል። እስር፣ ድብደባም፣ እገዳና መሰል ተግባራት በአገዛዙና በዙሪያው ባሉ አካላት በኩል ከሰሞኑ በአርቲስቱ ላይ የተፈጸሙ የቀጠሉ ጉዳዮች ሲሆኑም ይህንን በተመለከተ ግን ቴዲ አፍሮ እስካሁን ያለው ነገር የለም። አርቲስት ቴዎድሮስ ካሳሁን አልበሙ በወጣ በአንድ ሳምንት ብቻም በ18 ዘፈኖቹ ስራው በዩቲዩብ ብቻም በእነዚህ ቀናት ውስጥ ከ87 ሚሊዮን በላይ ጊዜ የተደመጠለት ሲሆን ከነዚህ ውስጥ የኢትዮጵያውያንን ወቅታዊ ህመም ገልጾበታል የተባለው ዳስጣል አንሳው ዘፈን ደግሞ ከ15 ሚሊዮን በላይ ተመልካች ያዳመጠውም ሆኗል።
ጄኔራሉ ቅስማቸውን ሰብረነዋል ብለዋል። በአማራ ክልል በተለያዩ ስፍራዎች የሚፈጸሙ ጥቃቶችም ቀጥሏል። ይህ በእንዲህ እንዳለ በትግራይና አማራ ክልል አዋሳኝ ስፍራ አገዛዙ የአየር ጥቃት መፈጸሙ ሰምቷል። የአገዛዙ ሰዎች ቋንቋ ሰውን መንቀል፣ የሀገሩን ዜጋ ቅስም መስበር፣ በቁራና ሌሎችም እንስሳት እየመሰሉ ማቅረብ ከሆነ ሰነባብቷል። የሀገር ሉዓላዊነትና ብሔራዊ ጥቅም ለማስከበር ሳይሆን ፖለቲካዊ ልዩነት ያላቸው የሀገሪቱ ወጣቶችን በሀገር ሀብት በተሸመተ ጦር መሳሪያ እየገደሉ ደመሰስን የሚል ፉከራ ላይ ያሉ ጀነራሎችም ይህኑ ሲያስተጋቡ ይደመጣሉ። የሰሜን ምስራቅ እዝ ምክትል አዛዡ ጀነራል ሻምበል ፈረደ ቅስማቸውን ሰበር ናቸው ሲሉ ተናግሯል። በአማራ ክልል ታላቅ ገድል ሰርተናል፣ እየተወሰደ ባለ እርምጃም የጠላት ቅስም ተሰብሯል፣ የተመዘገበው አንጸባራቂ ድል ነው ይላል የኒህ ወታደራዊ አዛዥ የዕለቱ ማብራሪያ። እነዚህ ወታደራዊ አመራሮች ክፍለ ጦርን ያስደመሰሱ ከ3 ዓመታት በፊትም ዛሬም በተመሳሳይ ወረዳና ቀበሌ ጦርነት ላይ የሚገኙ ቢሆኑም ይህንን የእርስ በርስ ጦርነት ግን አንጸባራቂ ድል አስመዘገብንለት እያሉ ይሰማሉ። ለአገዛዙ ስልጣን መጽናት ተራውን ወታደር ከወንድማማቾቹ ጋር እያጋደሉ የቀጠሉት እነዚህ የጦር አዛዦች ገድል ሰርተናል የሚሉት በኢትዮጵያውያን ሀብት የሚገድሏቸውን ኢትዮጵያውያንን ነው። እኒህ ጀነራል ከዚህ በፊት ተኩስ ማቆም ጥቅሙ ለህዝብ ነው ይሉ ነበር። አሁን ባለው ጦርነት ባለው ግጭት የመጀመሪያ ተጠቂ ማን ነው? የመጀመሪያው ተጠቂ አማራ ነው ካልን ቀጥለን ያለነው ተኩስ ማቆም ነው። ምክንያቱም የመጀመሪያ ተጠቃሚ የሚሆነው አማራ ስለሆነ። ዛሬ ደግሞ የአማራ ወጣቶችን መግደል አንጸባራቂ ድል ነው ይላሉ። የእሳቸው ሰራዊት ባለፉት ተከታታይ ቀናት በወሎ ቀጠና ተንታ በመቶዎች ያጋጠመው ጉዳት፣ አስቀድሞም በቆቦ ቀጠና የከፈለው መስዋዕትነት ለእሳቸውናም ለሌሎች አዛዦች ገድል ነው። ይህ በእንዲህ እንዳለ እኒህ የጦር አዛዥ ወታደሮች ጭምር በተሰማሩበት ዋግ ኽምራ ዞን የተኩስ ልውውጥ መደረጉ ሰምቷል። ይህ የተኩስ ልውውጥ የተደረገው ከጥቂት ቀናት በፊት ጀምሮም በአማራ ክልልና ትግራይ ክልል በሚያዋስነው አበርገሌ ወረዳ ነው። በዚህ ውጊያ የአገው ዲሞክራሲያዊ ንቅናቄ ታጣቂ ኃይሎች እንደዚሁም የትግራይ ታጣቂዎች መሳተፋቸውን የሚገልጹት የአካባቢው ምንጮች በተኩስ ልውውጡም አንድ የአበርገሌ ወረዳ የስራ ኃላፊ እንዲገደሉ ምክንያት ስለመሆኑ አንስቷል። የወረዳ ዋና አስተዳዳሪን ጨምሮ በርካታ አመራሮችም ከአካባቢው መሸሻቸውን፣ በቁጥር ያልታወቁ ሰዎች ደግሞ ተይዘው መወሰዳቸውም ተሰምቷል። አንድ ለጉዳዩ ቅርበት ያላቸው ምንጭ የአገው ዲሞክራሲያዊ ንቅናቄ አባላት ወደ ወርቀዲኖ በመጓዝ ላይ ያሉ የብልጽግናው መንግስት የጸጥታ ኃይሎች ኬላ አካባቢ አናሳልፍም ብለው ተኩስ መክፈታቸውን ተከትሎ ውጊያው ተቀስቅሷል ይሉና ከዛ በኋላ ይህ የተኩስ ልውውጥ መስፋቱን ያስረዳሉ። የዚህ አካባቢ ተኩስ ጋብ ካለ በኋላ ግን የብልጽግናው መንግስት ልዩ ስፍራው ኒራቅ ተብሎ በሚጠራው አካባቢ የድሮን እንደሆነ የሚታመን ተከታታይ የአየር ጥቃት ማድረሱም ተሰምቷል። በዚህ በሁለቱ ክልሎች አዋሳኝ አካባቢ የደረሰው የአየር ጥቃት ያስከተለው ሰብአዊ ጉዳት ካለ ግን በውል አልታወቀም። ይህን በድርቅና በጦርነት ክፉኛ እየተፈተነ ያለና በርካታ እርዳታ ጠባቂ የሆኑ ዜጎች ያሉበት ዞን የብልጽግናው አገዛዝ ታዛዥ የሆኑ ወታደራዊ አዛዦች የወጡበት እንደሆነም ይታወቃል። የጀነራል ታደሰ ወረዳ አስተዳደር የ8.5 ቢሊዮን ብር ጥያቄ አቀረበ። በትግራይ ክልል በ4 ኪሎ አገዛዝ ክልከላ ሳቢያ ለ140 ሺህ በላይ የመንግስት ሰራተኞች ደሞዝ መክፈል አልተቻለም ተብሏል። የአብይ አህመድ ሚኒስትር አብርሃም በላይ ደግሞ አገዛዛችን ቅዱስ ነው፣ እነሱ ናቸው በጀቱን ለጦርነት የሚያውሉ ሲሉ ገልጸዋል። ትግራይ የጦር መሳሪያ ድምጽ የሌለበት ነገር ግን የጦርነት ሁነት ውስጥ እንዳለ በርካታ ማሳያዎች አሉ። በመላ ሀገሪቱ የነዳጅ እጥረቱ የሚታወቅ ቢሆንም በትግራይ ነዳጅ በይፋ በብልጽግናው መንግስት ከተከለከለ ግን ወራት አልፏል። በርካታ ቢሊዮን ዶላር የውጭ ምንዛሬን ከወርቅ ያስገኘው ክልል የድጎማ በጀቱን ተከልክሎ ትምህርት ቤቶች እየተዘጉ የጤና ተቋማትም ስራ እያቆሙ ናቸው። የአብይ አህመድ አስተዳደር ለክልሉ ለልማት ስራዎች በሚል የተመደበውን 844 ሚሊዮን ብር በጀት በመከልከሉ ሳቢያም በትግራይ ከ20 በላይ ፕሮጀክቶች ተቋርጧል። ነገር ግን ይሄው አገዛዝ ጀነራል ታደሰ ወረደን ወደ አዲስ አበባ ጠርቶ ሪፖርት ካደመጠ በኋላም የተደበቀውና ያልተነገረው የትግራይ ልማትና ብልጽግናችን የሚል ፕሮፓጋንዳን በልሳናቱ በኩል ሲያሰራጭ ሰንብቷል። የትግራይ ፋይናንስ ቢሮ ደግሞም የፌደራል መንግስቱ የትግራይን የድጎማ በጀት እንዲለቅ በድጋሜ በደብዳቤ ጠይቋል። ቢሮው ከጥቅምት እስከ መጋቢት መላክ የነበረበት 8.5 ቢሊዮን ብር ሳይላክ እንደቀረም አመልክቷል። በበጀት እጥረት ምክንያት የ141 ሺህ የመንግስት ሰራተኞች ደሞዝን መክፈል እንዳልተቻለም
ቢሮው አክሏል። በእነዚህ ክልከላዎች ሳቢያ ከፍተኛ ቀውስ መከሰቱን የሚገልጹ አስተዳደሩ እንዲህ ያለውን ጥያቄ ከዚህ በፊትም ደጋግሞ ስለማቅረቡም አስታውሷል። የብልጽግናው መንግስት በእነዚህ ጥያቄዎች ደጋግሞ በቀረቡባቸው ወራት ወደ ትግራይ ክልል ደሞዝና የድጎማ በጀትን ሳይሆን ወደ አዋሳኝ ስፍራዎች የላከው ሰራዊቱንና የጦር መሳሪያ እንደሆነም ይታወቃል። ይህን ትግራይን የማዳከም ከዛም አድቅቆ የመበተንና የማጥፋት ስልቱን የሚያስፈጽሙለት የትግራይ ተወላጅ ሹማምንትን በ4 ኪሎ አሉት። በትግራይ ህዝብ ላይ ሰራዊት በዘመተበትና ጦርነት በተከናወነበት ወቅትም ካገዛዙ ጎን ሆነው የሰሩት የአብይ አህመድ ሚኒስትር አብርሃም በላይ በክልሉ ያለውን ሁለንተናዊ ቀውስ በተመለከተም የብልጽግናው መንግስታቸው ቅዱስ እንደሆነ አቅርበው እነሱ ያሏቸውን አካላትን ደግሞ ለእያንዳንዱ ችግር ተጠያቂ አድርገዋል። የተላከላቸው በጀት ለጦርነት ይጠቀማሉ ያሉበት ደግሞ ከነዚህ ውስጥ ይገኝበታል። በክልሉ የሚንቀሳቀሱ የፖለቲካ ኃይሎች በትግራይ ክልል ለተፈጠረው ችግር የሚወስዱት ኃላፊነት እንዳለ የሚታወቅ ቢሆንም ሚሊዮን ተፈናቃይ እንዳይመለስና እርዳታ እንዳያገኝ ያደረጉ የብልጽግና ሹማምንት ደሞዝ ከልክለው መምህራንና የጤና ባለሙያዎችን በረሃብ እየቀጡ ለጦርነት እንዳይውል አስራብ ናቸው የሚሉ የ4 ኪሎ ባለሙያዎች ሌሎችን አካላት ተጠያቂ ሲያደርጉ መመልከት ግን የክልሉ ፖለቲከኞች አሁናዊ ሁነትን በግልጽ የሚያመላክት ይሆናል። ኢሳያስ አፈወርቂና አገዛዛቸው ላይ የተጣሉ ማዕቀቦችን የዶናልድ ትራምፕ አስተዳደር የማንሳት እቅድ እንዳለው ተዘገበም። የሆርሙዝ ጉዳይና የቀይ ባህር ስጋት አስቀድሞ የነበረውን ይህንን ፍላጎት እያጠናከረው ነውም ተብሏል። ዎል ስትሪት ጆርናል የዲፕሎማቲክ ምንጮችን ዋቢ አድርጎ ይዞት በወጣው ሀተታም የዶናልድ ትራምፕ አስተዳደር ከኢሳያስ ጋር ያለው ግንኙነት እንዲሻሻል ፍላጎቱ ስለመሆኑ ጠቁሟል። የፕሬዝደንቱ አስተዳደር የአፍሪካ ጉዳዮች ከፍተኛ አማካሪ ማሱድ ቡሎስ የፕሬዝደንት ዶናልድ ትራምፕ አስተዳደር አሜሪካ በኤርትራ ላይ የጣለቻቸውን የተወሰኑ ማዕቀቦችን የማንሳት ሂደት ለመጀመር ፍላጎት እንዳለው ለውጭ ዲፕሎማቶች መናገራቸውን ከባለስልጣናት ሰማው ብሏል። ሌሎች ባለስልጣናት በበኩላቸው አሜሪካ ከኤርትራ ጋር ግንኙነቷን ለማሻሻልና ማዕቀቦችን ለማንሳት የያዘችው እቅድ በግምገማ ሂደት ላይ መሆኑን መናገራቸውን ዘገባው አመልክቷል። የዶናልድ ትራምፕ መልእክተኛ ማሱድ ቡሎስ ለሚመለከታቸው አካላት በኤርትራ ላይ የተጣሉ ማዕቀቦች ውስጥ የተወሰኑትን ማንሳት የመጀመርና እቅድ ግምገማ እንዳላቸው ግን አረጋግጠዋል። በግምገማ ላይ ያለው ይህ ተነሳሽነት ከ1120 ኪሎ ሜትር በላይ የቀይ ባህር የባህር ዳርቻን ከምትቆጣጠረውና ለረጅም ጊዜ ከአሜሪካ ዲፕሎማሲ ተገድላ ከቆየችው ኤርትራ ጋር የተጠናከረ ዲፕሎማሲያዊ ግንኙነት ለመጀመር ያለመ ነው። በኤርትራ የሚደገፉት የየመን ሁቲ አማጽያን የቀይ ባህር መስመር እንደሚዘጉ በተደጋጋሚ መዛታቸው ይታወቃል። የዶናልድ ትራምፕ አስተዳደር ከአስመራው አገዛዝ ጋር ያለውን ግንኙነት ለማሻሻል ያቀደው ደግሞ ከኢራኑ ጦርነት በፊት ቢሆንም አሁን ሆርሙዝ ላይ ኢራን ያደረሰችውና ሁቲዎች ደግሞ ቀይ ባህር ላይ የደቀኑትን ስጋት ዋሽንግተን ለጉዳዩ ትኩረት እንድትሰጥ አስገድዷል ሲልም ዘገባው ያብራራል። ይህ የትራምፕ አስተዳደርን ፍላጎት ተከትሎ ማሱድ ቡሎስ ባለፈው የፈረንጆቹ ዓመት መጨረሻም ከኤርትራው ፕሬዝደንት ኢሳያስ አፈወርቂ ጋር መነጋገራቸውንና የሁለቱ ሀገራት ስትራቴጂክ አጋር በሆነችው ግብጽ በኩልም ተመሳሳይ ንግግሮችና ጥረቶች እንዳሉም ተመላክቷል። አንድ የዎል ስትሪት ጆርናል ምንጭ የሆኑ ባለስልጣን ከቀናት በፊት ከግብጹ ፕሬዝደንት አብዱል ፈታህ አልሲሲ ጋር የተነጋገሩት የዶናልድ ትራምፕ መልእክተኛም በኤርትራ ላይ የጣሉ ማዕቀቦችን በቅርቡ የማንሳት እቅድ እንዳላቸው ለፕሬዝደንቱ ነግረዋቸዋል ብለዋል። ከዛ በፊትም በተለይም ባለፈው መስከረም ወር ከሻቢያው ሚኒስትር ኡስማን ሳሌህ ጋር እኒሁ የትራምፕ ሰው በኒውዮርክ በጉዳዩ ላይ መምከራቸው ተጠቁሟል። ባለሙያዎች እንደሚሉት ይህ የዶናልድ ትራምፕ አስተዳደር እንቅስቃሴ ለአሜሪካ ጥቅም ሲባል የሚደረግ ነው። ምንም እንኳን ያስመራው አገዛዝ ጸረ ሰው የሆኑ ተግባራት የሚታወቁ ቢሆንም ዶናልድ ትራምፕ ግን ቀይ ባህር ላይ ያላቸውን ፍላጎት ተከትሎ ግንኙነቱ እንዲሻሻል ይሻሉም ይላሉ። ዶናልድ ትራምፕ ለኢሳያስ አፈወርቂ ባሳለፍነው ዓመት ሐምሌ ላይ ደብዳቤ ጽፈውላቸው እንደነበር መዘገቡም ይታወሳል። ፕሬዚደንት ዶናልድ ትራምፕ በዛ ደብዳቤም በአሜሪካና በኤርትራ መካከል በሐቀኝነት በመከባበርና በአፍሪካ ቀንድና በቀይ ባህር ዙሪያ ሰላምና ብልጽግናን ለማሻሻል በሚደረገው ጥረት ባሉ ድሎች ላይ የተመሰረተም ገንቢና ፍሬያማ ሀገራዊ ግንኙነት እንደገና ለመመስረት አስተዳደራቸው ዝግጁ ስለመሆኑ ጠቅሰው ነበር። ኢሳያስ አፈወርቂ ደግሞ ባለፈው ዓመት የኤርትራ በዓል ሲከበር ዶናልድ ትራምፕ ይዞ የመጣው አሜሪካ ዳግም ታላቅ እናደርጋታለን የሚል መፈክር ነው። ትልቅ ማለት ምን ማለት ነው? አሜሪካ ትልቅ አይደለችምና ትልቅ እንድትሆን እንፈልጋለን የሚል ነው በሚል መግለጻቸው የሚታወስ ነው።
በኢራን ርዕሰ መዲና ቴህራን የአየር መቃወሚያ ስርዓቱ ወደ ስራ ሲገባ በሰማይ ላይ የአየር ጥቃቶች ሲመክኑ ታዩም። ዶናልድ ትራምፕ የኢራንን 75 በመቶ አቅም መተናል ሲሉ ገልጸው እንዲያም ሆኖ ተኩስ አቁሙን ተጠቅመው እንደገና ገንብተው ሊሆን ይችላል በማለት ገልጿል። እስራኤል ደግሞ የቴህራንን ቀሪ አቅሞችን ለማውደም የአሜሪካን ውሳኔ እየተጠባበቁ ነው ብላለች። የተኩስ አቁም ጊዜው አብቅቶ ዶናልድ ትራምፕ ላልተወሰነ ጊዜ አራዝመነዋል ያሉት ኢራን ግን ማረጋገጫ ባልሰጠችበት በዚህ ወቅት የዳግም ጦርነቱ ጅማሮ አሊያም ደግሞ የዳግም ድርድሩ ጅማሮ በእንጥልጥል ላይ ያሉ ጉዳዮች ሆኗል። አልጀዚራ ዛሬ ምሽት በኢራን ርዕሰ መዲና ቴህራን ሰማይ ላይ የሀገሪቱ የአየር መከላከያ ሲስተም ወደ ስራ መመለሱን ገልጾም አየር ላይም በርካታ የጥቃት ማምከን ብልጭታዎች መታየታቸውን ዘግቧል። እንዲያም ሆኖ ጥቃቶቹ የድሮን ወይንስ ደግሞ ሌላ የሚለው አልታወቀም። ከኢራን ጦር በኩልም የተሰጠ ምላሽና ማብራሪያ የለምም ሲል ገልጿል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በሰጡት መግለጫ ደግሞ ያለፉት 2 የተኩስ አቁም ሳምንታት ኢራኖች ምናልባትም ወታደራዊ አቅማቸውን እንደገና የገነቡበት ሊሆን ይችላል ሲሉ አንስተው ነገር ግን በቅርቡ ሙሉ በሙሉ ልንደመስሳቸው እንችላለን ብለዋል። 75 በመቶ ኢላማዎቻቸውን መተናቸዋል የሚሉት ትራምፕ አሁን ባህር ኃይላቸው የለም፣ አየር ኃይላቸውም የለም። ነገር ግን የተኩስ አቁም ጊዜውን ተጠቅመው እንደገና የተወሰነ መስርተው ሊሆን ይችላል። ወደ ስምምነት ካልደረሱ ግን በአንድ ቀን እንዘርራቸዋለን ሲሉም ዝቷል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከዚህ ጋዜጣዊ መግለጫቸው አስቀድመው በኢራን ላይ ከዚህ በፊት ስለሰነዘሩት ዛቻ ተጠይቀው ጥሩ ተጽዕኖ ያመጣ ይመስለኛል በሚል ምላሽ ሰጥቷል። ከቢቢሲ ጋር በነበራቸው ቆይታም ሌላኛው ወገን ከስምምነት ለመድረስ አሁን እየተሟሟተ ነው ካሉ በኋላ ስለዚህ ምንም ነገር ብል ወይንም ደግሞ ምንም ነገር ባደርግ ጥሩ እየሰራ ይመስለኛል፣ በጣም አመሰግናለሁ ብለዋል። ትራምፕ የሰሜን ጦር ቃል ኪዳን ኔቶን በሚመለከት ከኢራን ጋር በሚደረገው ጦርነት ፍጹም አልፈልጋቸውም ነበር ካሉ በኋላ ነገር ግን እዛው መገኘት ነበረባቸው ሲሉ ገልጿል። ስለምን ኔቶ በጦርነቱ እንዲቀላቀል ፈለጉ በሚል ለቀረበላቸው ጥያቄ ደግሞ ምክንያቱም ይሳተፉ እንደሆነና እንዳልሆነ ማየት ፈልጋለሁ በማለት ነው። በሌላ በኩል በሆርሙዝ ወሽመጥ ፈንጂ የሚያስቀምጥ ማንኛውንም ጀልባ ተኩሳቸው ግደሉ ሲሉ ለባህር ኃይላቸው ዶናልድ ትራምፕ ትዕዛዝ ሰጥቷል። የአሜሪካ ባህር ኃይል ማንኛውም ጀልባ ላይ እንዲተኩስና እንዲገድል አዝዣለሁ። ትናንሽ ጀልባዎች ምናልባት በሆርሙዝ የባህር ወሽመጥ ፈንጂዎችን እያስቀመጡ ይሆናል ሲሉም ጽፏል። ምንም ማመንታት አያስፈልግም ያሉት ዶናልድ ትራምፕ የአሜሪካ ፈንጂ አስወጋጆች ወሽመጡን አሁን እያጠሩ ነው ብሏል። ዶናልድ ትራምፕ የባህር ኃይላቸውን ፈንጂ የሚያጠምድ ማንኛውንም የኢራን ጀልባ ላይ ተኩሱና ግደሉ ካሉ በኋላ ኢራናውያን መሪያቸውን ማን እንደሆነ ለማወቅ ተቸግረዋል ሲሉም ነው የጻፉት። ትራምፕ በሀገሪቱ ውስጥ ወግ አጥባቂና ለዘብተኛ በሆኑ ባለስልጣናት መካከል ፍትጊያ መኖሩንም ጨምረው ተናግሯል። አሜሪካ የሆርሙዝ ወሽመጥን ሙሉ በሙሉ እየተቆጣጠረች ነው ያሉት ፕሬዚደንቱም ካለ አሜሪካ ፍቃድ አንድም መርከብ እንደማይገባና እንደማይወጣም አሳውቋል። ይህ በእንዲህ እንዳለም እስራኤል የአሜሪካን ውሳኔ እየተጠባበቀች ስለመሆኑ ገልጻለች። የእስራኤል መከላከያ ሚኒስትር እስራኤል ካትዝ በወቅታዊ የጸጥታ ግምገማቸው ላይ እንደገለጹት ከሆነም እስራኤል ከኢራን ጋር ውጊያዋን ዳግም ለመጀመር ዝግጁ መሆኗን ጠቅሰው አዲሱን ጠቅላይ መሪ ሞጅተባ ኾሜኒ እንደዚሁም የኢራንን የቀሩ የኃይል ማመንጫ ጣቢያዎችን ኢላማ ለማድረግ ከአሜሪካ በኩል ፈቃድን በመጠባበቅ ላይ ትገኛለች። ሚኒስትሩ በንግግራቸው እስራኤል በኢራን ላይ ጦርነቷን ለማደስ ተዘጋጅታለች፣ የእስራኤል መከላከያ ሰራዊትም ከመከላከልም ሆነ በማጥቃት ረገድ ሙሉ ዝግጅት አድርጓል፣ የሚመቱ ኢላማዎችም ተለይተዋል በማለት የሀገራቸውን የጦርነት ዝግጅት አረጋግጧል። ካትዝ እስራኤል የአሜሪካን ፍቃድ የምትጠብቀው በዋናነት በእስራኤል ላይ የማጥፋት እቅድ የነደፈው የኾሜኒ ስርኦ መንግስትና የኢራን የሽብር አገዛዝ አመራር ተተኪዎች ሙሉ በሙሉ ለማጥፋት ነው። ከዚህም በተጨማሪ ዋነኛ የኤሌክትሪክ ተቋማትን በማፈንዳትና የሀገሪቱን ብሔራዊ የኢኮኖሚ መሰረተ ልማት በማውደም ኢራንን ወደ ጨለማና የድንጋይ ዘመን ለመመለስ ማቀዳቸውን ሲናገሩ ተሰምቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።